ኤርትራን ጨምሮ የአማራና አፋር ኃይሎች ከህዝቡ ጎን እንዲቆሙ ሲሉ የትግራይ ኃይሎች ከፍተኛ አዛዥ ጥሪ ያቀረቡ። ህወሓት በበኩሉ ሌላ ዙር ጦርነት ለመክፈት የሚደረገው ጥረት ካልቆመ አደጋው የከፋ እንደሚሆን አሳስቧል። የግብፅና የኤርትራ መንግስታት በቀይ ባህር ደህንነት ዙሪያ ትብብራቸውን እንደሚያጠናክሩ አስታውቋል። የኢትዮጵያ መንግስት በቀይ ባህር ጉዳይ ማንም አይመልሰንም ካለ ከቀናት በኋላ የግብፅና ኤርትራ መሪዎች ተገናኝተዋል። ሰላም ጤና ይስጥልን። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ወቅታዊና ትኩስ መረጃዎች በፍጥነት እንዲደርሷችሁ የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ እና ሼር በማድረግ የኢትዮጵያ ሪፖርተር ቤተሰብ መሆን ትችላላችሁ። ኢልያስ ክፍሌ የሰዓቱን አበይት ዜና አቀርብላችኋለሁ። አብራችሁን ቆዩ። እሺ ተጀነ ነው የምከፍለው። ወረወረው እየለለኝ ነው። ብዙ ስራ ነው የሚያስተዋግሉብኝ እንዴ። ያው ለሰለፍ ይሄው እዚህ ጋር እኮ መክፈል ይችላል። ልጆቼን ከትምህርት ቤት ማምጣት ስላለብኝ እንጂ ሄጂ ከፍዬ ደግሞ ተመልሼ ልመጣ ነው። ቀን ይከሰል። ሲቢ ብርና ሞባይል ባንኪንግ የክፍያ መተግበሪያዎችን በመጠቀም የትራፊክ ቅጣቱን በቀላሉ ያለ ልፋት ይፈጽሙ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኤርትራን ጨምሮ የአማራና አፋር ኃይሎች ከህዝቡ ጎን እንዲቆሙ ሲሉ የትግራይ ኃይሎች ከፍተኛ አዛዥ ጥሪ ያቀረቡ። ህወሓት በበኩሉ ሌላ ዙር ጦርነት ለመክፈት የሚደረገው ጥረት ካልቆመ አደጋው የከፋ እንደሚሆን አስጠንቅቋል። የትግራይ ኃይሎች ምዕራብ ግንባር ዋና አዛዥ ጀነራል ምግበይ ኃይለ የክልሉ አጎራባች የሆኑ ጦርነቱን የሚቃወሙና ሰላምን የሚፈልጉ ኃይሎች እንዲሁም ኢትዮጵያውያን ከሰራዊቱና ከትግራይ ህዝብ ጎን እንዲቆሙ ሲሉ ጥሪ አቅርበዋል። ሰራዊቱ ሰላምን ለማስፈን የሚያደርገውን ጥረት እንደሚቀጥል የገለጹት ዋና አዛዡ ሁሉም በአካባቢያችን ያሉ ጦርነትን የሚቃወሙ አካላት አፋር፣ አማራ፣ አገው ይሁን ኤርትራ ከሰራዊቱና ከትግራይ ህዝብ ጎን እንዲቆሙ እንጠይቃለን። ያለፈውን ረስተን ሳይሆን ግን እንዳይደገም ስለምንፈልግ ነው ሲሉ ተናግረዋል። ክልሉ በኢትዮጵያና ኤርትራ አዋሳኝ ድንበር ላይ እንደሚገኝ በመጥቀስም የሉዓላዊነትና የጦር ወንጀሎች ጉዳይ በህግ አግባብ መጣራት እንደሚገባውና ጎን ለጎን ግን ለሰላም በጋራ መስራት እንደሚፈልጉ ተናግረዋል። ጥፋትን አስቀጥላለሁ የሚል ኃይል ካለ ግን እረፉ፣ አቁሙ ነው የምንለው ሲሉም በንግግራቸው ተደምጠዋል። ይህ በእንዲህ እንዳለ ባለፈው ዓመት መገባደጃ በብሔራዊ ምርጫ ቦርድ ከፖለቲካ ፓርቲነት የተዘረዘው ህዝባዊ ወያነ ሓርነት ትግራይ ህወሓት ጠቅላይ ሚኒስትር አብይ አህመድ ማክሰኞ ዕለት ጥቅምት 18 2018 ዓ.ም በህዝብ ተወካዮች ምክር ቤት ተገኝተው በፕሪቶሪያው ስምምነት ዙሪያ ያደረጉትን ንግግር አስመልክቶ ምላሽ አውጥቷል። ህወሓት ትላንት ምሽት ባወጣው መግለጫ የፌዴራሉ መንግስት በስምምነቱ ላይ ፈላጭ ቆራጭ በመሆን ትርጉም አልባ እንዲሆን ሲሰራ መቆየቱንና የድርጅቱን ህጋዊ ሰውነት ጉዳይ ወደ ተራ ቴክኒካል ችግር በማውረድ የስምምነቱን መንፈስ እያወከ እንደሆነ በመጥቀስ ከሷል። ከቅርብ ጊዜያት ወዲህም መንግስት በፖለቲካዊና ወታደራዊ አመራሮቹ በኩል በትግራይ ህዝብ ላይ ሌላ ዙር ጦርነት ለመክፈት ዝግጅት ከማድረግ ባለፈ ፉከራና የጥላቻ ፕሮፓጋንዳ ላይ ተጠምዷል ያለው ህወሓት ጠቅላይ ሚኒስትር አብይ የትግራይ ተወካይ በሌለበት ምክር ቤት ባደረጉት ንግግር ስምምነቱ በፌዴራል መንግስትና በህወሓት መካከል የተፈጸመ ሆኖ ሳለ ተቋማዊ አሰራርን ወደ ጎን አድርገው የግለሰቦች ድርድር ለማስመሰል ጥረዋል ሲሉ ወንጅሏል። ጠቅላይ ሚኒስትር አብይ ስምምነቱን በሚመለከት ሲናገሩ የወለደችው እያለች የታቀፈችው እናት ልሆናለች በማለት መወረፋቸው የሚታወስ ሲሆን ህወሓት በበኩሉ የጠቅላይ ሚኒስትሩ ይኸው ምሳሌ የኢትዮጵያ መንግስት ስምምነቱን ሰላምን ለማምጣት እንደሚያግዝ መሳሪያ ሳይሆን ዘርን ማጥፋት ለመፈጸም የሚያስችል መጫወቻ ካርድ አድርጎ እየተጠቀመበት መሆኑን ቁልጭ አድርጎ የሚያሳይ ነው ሲል ከሷል። ስምምነቱ በተፈረመበት ወቅት ትግራይን ወክለው የተደራደሩት አቶ ጌታቸው ረዳ፣ ጀነራል ጻድቃን ገብረትንሳኤ እንዲሁም አቶ አሰፋ አብርሃ በወቅቱ በህወሓት የተወከሉ ሰዎች እንጂ የስምምነቱ ባለቤቶች አለመሆናቸውን መንግስት እንደሚያውቅም ህወሓት ጠቁሟል። እውነታው ግን የእሳቸው ምሳሌ በግልባጩ ሆኖ ስምምነቱ እናት እንደሌለው ሕፃን እንዲሆን ያደረጉት እሳቸውና የሚመሩት መንግስታቸው ነው በማለትም በመግለጫው ወቅሷል። የስምምነቱ ፈራሚዎች ሳይሆኑ የአፈጻጸም ጉዳይ ዋነኛ አጀንዳ መሆን አለበት ያለው ህወሓት ዓለምን ያስደነገጠውና ዓለም የመሰከረበት ጦርነት ላይ የተፈጸሙ ግዙፍ የሰብአዊ መብት ጥሰቶችን በመጥቀስ ጦርነቱ ለ2 ወር ነው የተካሄደው፣ አናካብደው በማለት የሰው ልጅን ሕይወት ለማቃለል ሞክረዋል።
በሕዝብ ስቃይና ሞት ከመቀለድ ባለፈ ከዚህ ቀደም በተፈጸመው ወንጀል ጸጸት እንደሌላቸው ማሳያ ነው ሲል የጠቅላይ ሚኒስትሩን ንግግር ተችቷል። የፌዴራሉ መንግሥት ሌላ ዙር ጦርነት ለመክፈት የሚያደርገውን እንቅስቃሴ ካላቆመ አደጋው በሁሉም አቅጣጫ እየከፋ እንደሚሆን ያስጠነቀቀው ድርጅቱ ሁኔታው ሳይረፍድ እንዲቆም የሚመለከተው አካል ኃላፊነቱን ይወጣ ሲል ጥሪ አቅርቧል። የይገባኛል ጥያቄ የሚነሳባቸውን አካባቢዎች በሚመለከት ጠቅላይ ሚኒስትር አብይ ችግሩን በሕዝበ ውሳኔ መፍታት አማራጭ መፍትሄ እንደሆነ መግለጻቸውን ተከትሎም ህወሓት ተፈናቃዮችን በስምምነቱ መሰረት እንዲመለሱ በማድረግ ፈንታ ጠቅላይ ሚኒስትሩ ስለ ሕዝበ ውሳኔ ማብራሪያ መስጠታቸው የክልሉን መሬት ለመቆራረስና ክልሉን ለማዳከም ያላቸውን ፍላጎት ቁልጭ አድርጎ የሚያሳይ ነው በማለት ወቅሷል። ከዚህም በተጨማሪ በትግራይ አጎራባች ክልሎች እየተከናወኑ ያሉ ታጣቂዎችን የማደራጀት ተግባራት መቆም አለባቸው ሲል ህወሓት አሳስቧል። የፌዴራሉ መንግስት ለስምምነቱ እንደማይገዛ በቂ ማሳያዎች አሉ በማለት የወቀሰው ድርጅቱ የስምምነቱን አፈጻጸም እንዲገመግሙ በተደጋጋሚ ጥሪ የተደረገላቸው የአፍሪካ ህብረት ፓናልና ሌሎች አደራዳሪ አካላት እንዲሁም ዓለም አቀፉ ማህበረሰብ ስምምነቱ አደጋ ላይ መውደቁን እንዲገነዘብ ጠይቋል። በአሁኑ መግለጫውም የስምምነቱ አፈጻጸም ግምገማ እንዲደረግበት በድጋሜ ጥሪ አቅርቧል። ጠቅላይ ሚኒስትር ዶክተር አብይ አህመድ ማክሰኞ ባደረጉት የምክር ቤት ንግግር የፕሪቶሪያው ስምምነት ሲፈጸም ያልነበሩ ሰዎች ስለ አፈጻጸሙ ውትወታ እያደረጉ ነው በማለት ግራ አጋቢ እንደሆነባቸው መግለጻቸው ይታወሳል። ስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። የግብፅና የኤርትራ መንግስታት በቀይ ባህር ደህንነት ዙሪያ ትብብራቸውን እንደሚያጠናክሩ አስታወቁ። የኢትዮጵያ መንግስት በቀይ ባህር ጉዳይ ማንም አይመልሰኝም ካለ ከቀናት በኋላ የግብፅና ኤርትራ መሪዎች ተገናኝተዋል። የግብፅ መንግስት ለኤርትራ ሉዓላዊነትና የግዛት አንድነት መጠበቅ ድጋፏ እንደማይቋረጥ ፕሬዝዳንቱ ገልጸዋል። ከኢትዮጵያና ኤርትራ ግንኙነት ወቅታዊ ውጥረት ጋር ተያይዞ በዚህ ሳምንት የኢትዮጵያው ጠቅላይ ሚኒስትር በፓርላማ ያደረጉት ንግግር አነጋጋሪ ከመሆኑም ባለፈ በዋናነት ከኤርትራ ተቃውሞ ገጥሞታል። በጠቅላይ ሚኒስትር አብይ አህመድ የባህር በር ጉዳይ ላይ አሸማጋይ እየተፈለገ መሆኑና ግጭት ከተፈጠረ የሚያስቆመን የለም በማለት መገለጹን የተቃወመው የኤርትራ መንግስት ባለስልጣናት በፕሬዝዳንቱ ኢሳያስ አፈወርቂ እየተመሩ በግብፁ ፕሬዝዳንት አብዱልፈታህ አልሲሲ ግብዣ ወደ ካይሮ ተጉዘዋል። የፕሬዝዳንት አልሲሲ ግብዣ የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ለ5 ቀናት የሥራ ጉብኝት መሆኑ እንዲሁም በቆይታቸው ግብፅ በምታስመርቀው ታላቁ የግብፅ ሙዚየም መክፈቻ ላይ እንግዳ ለመሆን ወደ ካይሮ ማቅናታቸው ቢገለጽም ከጠቅላይ ሚኒስትር አብይ ወቅታዊ ንግግር ጋር በተያያዘ የሁለቱ መሪዎች ግንኙነት ትኩረት ስቧል። የግብፅ ፕሬዝዳንት አብዱልፈታህ አልሲሲ ከኤርትራ አቻቸው ኢሳያስ አፈወርቂ ጋር በካይሮ ባደረጉት ውይይትም ግብፅ ለኤርትራ ሉዓላዊነትና የግዛት አንድነት ቁርጠኛ ድጋፍ እንዳላት አረጋግጠዋል ተብሏል። ግብፅ ከኤርትራ ጋር በሁለትዮሽም ሆነ ከዚያ ውጪ በቀይ ባህር ደህንነት ዙሪያ የቅርቡን የአውሮፓ ህብረት ስምምነት ጨምሮ በአረብ ሀገራት መድረኮች እንዲሁም በቀይ ባህር አዋሳኝ ከሆኑ ሀገራት ጋር የምታደርገውን እርምጃ ኤርትራን የሚጠቅም ስለመሆኑም ተመላክቷል። አልሲሲ እንዳሉት ከሆነ ወሳኝና ስትራቴጂያዊ በሆነው ቀይ ባህር መስመር ላይ ደህንነትና መረጋጋትን ለማረጋገጥ ከኤርትራና ሌሎች የቀይ ባህር ተጋሪ ሀገራት ጋር ትብብርን ማሳደግ አስፈላጊ መሆኑ ነው ተብሏል። በቅርቡ ግብፅና የአውሮፓ ህብረት በተጣመሩበት ጉባኤም አንዱ በጋራ የሚሰሩበት ጉዳይ የቀይ ባህር ደህንነት መሆኑም አይዘነጋም። በተጨማሪም የኢትዮጵያና ሶማሌላንድ ስምምነትን ተከትሎ ሁለቱ ፕሬዝዳንቶች የሶማሊያ አቻቸውን ጨምረው በፈረንጆቹ 2024 በአስመራ ባካሄዱት የግብፅ ኤርትራና ሶማሊያ የመሪዎች ጉባኤ ላይ ለቀረበው የሶስትዮሽ መግለጫ ቁርጠኛ ነን ሲሉ በድጋሜ ያስታወቁ ሲሆን በወቅቱም በባህር በር ስም የሶማሊያ ሉዓላዊነት መደፈር የለበትም ሲሉ አስታውቀው ነበር። ግብፅ ከኤርትራ ጋር ባላት ስር የሰደደ ስትራቴጂያዊ ግንኙነት ኩራት ይሰማታል ያሉት አልሲሲ በተለያዩ መስኮች በተለይም በኢኮኖሚና በኢንቨስትመንት ዘርፎች ከኤርትራ ጋር የሁለትዮሽ ትብብርን ለማጠናከር ያላቸውን ፍላጎትም አስታውቀዋል። ሁለቱ መሪዎች በቀጠናዊ ጉዳዮች ላይ በነበራቸው ውይይት
ለኤርትራ ሉዓላዊነትና የግዛት አንድነት ያላቸውን የማይናወጥ አቋም እንዲሁም ከኢትዮጵያ ጋር ውጥረት ውስጥ ስለተገባበት የቀይ ባህር ደህንነት ጉዳይ ትኩረት መስጠታቸውን የግብፅና ሌሎች ዓለም አቀፍ ብዙሃን መገናኛዎች ዘግበዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በውይይቱ ግብፅ በአፍሪካ ቀንድ ሰላምና መረጋጋት ለማስፈን እንዲሁም ልማት ለማምጣት የምታደርገውን ጥረት አድንቀዋል የተባለ ሲሆን ከግብፅ አቻቸው ጋር የቀይ ባህርን ጸጥታ ለማረጋገጥና የባህር ትራንስፖርት ደህንነትን ለማስጠበቅ እንደሚሰሩ ተናግረዋል። በዚህ ሳምንት በሕዝብ ተወካዮች ምክር ቤት ፊት ጦርነት የለም ማለት የተኩስ ድምፅ አይሰማም ማለት አይደለም፣ እውነተኛ ፍትህ ካልተረጋገጠ በማንኛውም ሰዓት ጦርነት ሊፈጠር ይችላል ሲሉ የተናገሩት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በቀይ ባህር ላይ ያላት ጥያቄ ሕጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ በመሆኑ ያለ ግጭት መፍታት እንደሚቻልና ግጭት ከተፈጠረም ውጤቱ የሚታወቅ ነው ማለታቸው አይዘነጋም። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች ለወቅታዊና ትኩስ መረጃዎች የዩቲዩብ ቻናላችን ቤተሰብ በመሆን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እናስታውሳለን። የሰዓቱ አበይት ጉዳያችን ያደመጣችሁትን ይመስል ነበር። ኢልያስ ክፍሌ ነኝ። መልካም ጊዜ